የሰብ ዛሬ ያመጣውላችሁ የሚገርም አፕሊኬሽን ነው። ይህ አፕሊኬሽን ኮንሰንሰስ ተብሎ ይጠራል። ለሪሰርቸሮች እና ለፕሮፌሽናል ስራ ላይ ላሉ ሰዎች በጣም የሚጠቅም ነው። ሪሰርቾችን የምንሰራበት ነው። ፕሮፖዛል ድራፍት የምናደርግበት ነው። ብዙ ነገሮችን የምንጠቀመው ፕሮፖዛል ዴቨሎፕ ማድረግ ብቻ ሳይሆን የተለያየ ሳይቴሽኖችን ፔፐሮችን አንብቦ ያስቀምጥልናል። ሙሉ ፕሮፖዛልን ይጽፋል ማለት ይቻላል። ስለዚህ እናንተ የተወሰነ ነገር ብቻ ፖሊሽ በማድረግ ነው የምትጠቀሙት። ኮንሰንሰስ ይባላል። እንግዲህ አፕሊኬሽኑ ይሄ ነው። ጀስት ጉግል ክሮም ላይ ገብታችሁ ክሮም ላይ ከስልካችሁ ላይ ክሮም ትከፍቱና እዚህ ላይ ኮንሰንሰስ ብላችሁ ትጽፋላችሁ። በዚህ መልኩ ስትጽፉ ይመጣላችኋል ማለት ነው። ከዚህ በኋላ ታይትል እንሰጠዋለን ማለት ነው። እስቲ እንዲህ አይነት ታይትል ልስጠው። ኢምፓክት ኦፍ ዲጂታል ቴክኖሎጂ ኦን ለርኒንግ ቢሄቪየር። እስኪ በዚህ ዙሪያ ታይትል ልስጠው። ይህን ታይትል ልስጠውና I need polished and humanized proposal on this title ካልን በኋላ and with reference and citation ብለን እንጠይቀዋለን። በጣም የሚገርም ፕሮፖዛል ሰርቶ ይሰጠናል ማለት ነው። አሁን ቀጥታ እቺን ቀስት እንነካለን። ቀስቱን ከነከር በኋላ መጠበቅ ነው የሚጠበቅብን። 5 ሰከንድ ወይ 10 ሰከንድ በኋላ ሁሉንም ነገር ገልብጦ ያመጣልናል ማለት ነው። ተመልከቱት። አናላይዝ እያደረገ ነው ያሉትን ፔፐሮች ምናምን እየፈላለገ ነው። ሪፈረንስ 20 ሶርሶችን አግኝቷል። ስለዚህ ከ20 ሶርሶች በላይ ቼክ አድርጓል። ለዛ ኤሪያ ለዛ ታይትል የሚሆን ታይትሉንም አንዳንዴ ሞዲፋይ ያደርጋል። እስኪ እንመልከት። ይኸው ታይትሉን በዚህ መልኩ ሞዲፋይ አድርጎታል። ፕሮፖዝድ ታይትል ብሎ ኢምፓክት ኦፍ ዲጂታል ቴክኖሎጂ ኦን ስቱደንት ለርኒንግ ቢሄቪየር ኢን ሃየር ኤዱኬሽን ብሎ ምርጥ የሆነ ታይትል ሰጥቶናል ማለት ነው። በዚህ ባክግራውንድ እና ራሽናልም በዚህ መልኩ ያስቀምጡልናል እና እናንተ ከዚህ ኮፒ ማድረግ ብቻ ነው የሚጠበቅባችሁ። ተመልከቱ። ሳይቴሽንንም በዚህ መልኩ አስቀምጧል። እነኚህ ፔፐሮች ናቸው። 18፣ 11፣ 7 የሚባሉ ሳይቴሽኖቹ ናቸው። ፕሮብለም ስቴትመንት በዚህ መልኩ አስቀምጦልናል። ከኮንስትራክት ፍሮም ፕሪየር ሪሰርች ያሉትን ነገሮች እዚህ ጋር በደንብ አስቀምጦልናል። ፐርፖዝ ኦፍ ስተዲ አስቀምጦልናል። ሪሰርች ኮስችን አስቀምጦልናል። ቴዎሬቲካል ፍሬምወርክ አስቀምጦልናል። ሜቶዶሎጂካል ኦቨርቪው አስቀምጦልናል። ሲግኒፊካንስ ኦፍ ስተዲ አስቀምጦልናል። ምን የቀረ ነገር አለ? ሴሌክትድ ሪፈረንሶቹን ራሱ ይኸው በዚህ መልኩ አስቀምጦልናል። ሳይት ያደረገውን ማለት ነው። ከዛ በኋላ ይሄንን ተመልከቱ። ይሄንን ከዚህ ኮፒ እያደረጋችሁ ወርድ ላይ መጻፍ አይጠበቅባችሁም። እዚሁ ቁጭ ብላችሁ ከታች እዚህ ኤክስፖርት የምትላለች ከዛ በኋላ ኮፒ የሚል አለ፣ ኮፒ ዊዝ ሳይቴሽን የሚል አለ፣ ኤክስፖርት ቱ ፒዲኤፍ የሚል አለ። ከፈለጋችሁ ቴክስቱን ብቻ ኮፒ ለማድረግ ኮፒ ነው የምትሉት። እናንተ ግን በዚህ ብታደርጉ የተሻለ ነው። ኤክስፖርት አስ ፒዲኤፍ ብላችሁ ተነጉታላችሁ። በዚህ መልኩ ኤክስፖርት ስትሉ ጄኔሬት ያደርግልናል። ጄኔሬት ያደረገውን ደግሞ ዳውንሎደብል ቦታ ላይ ሄደን እንፈልገዋለን ማለት ነው። እንጠብቅ የተወሰነ ጄኔሬቲንግ እያለ ነው። ጨርሷል ማለት ነው። በዚህ መልኩ ቺን ኦፕን ብለን እንነካታለን። ከነካን በኋላ እንግዲህ በዚህ መልኩ ይህን የመሰለ ፔፐር ወይም ደግሞ ፕሮፖዛል ሰጥቶናል ማለት ካዛችን ፖሊሽ ማድረግ ነው የሚጠበቅባችሁ። በጣም ምርጥ አድርጎ ነው የጻፈው። ተመልከቱ። በጣም አስገራሚ ነው እና እነኚህ ዳሽ አሉ መሀል ላይ። በእርግጥ እነኚህ ዳሾችን እናንተ ታጠፋላችሁ ኮፒ ኤዲት በማድረግ። በዚህ መልኩ ሪፈረንሶችንም በዚህ መልኩ ዘርዝሩልናል። ታዲያ ከዚህ በላይ በጣም የሚያስገርም ኤአይ የት አለ? በጣም ምርጥ ነው። ተጠቀሙበት። አመሰግናለሁ።